ሰላም እንዴት አላችሁ? እንኳን ደህና መጣችሁ ወደ ቻናላችን። በዚህ ቻናል ላይ ሁልጊዜም እንደተለመደው አዳዲስ ነገሮችና ፋይናንሻል ማርኬትን የተመለከቱ ፎሬክስን፣ ክሪፕቶን፣ ስቶክ የተለያዩ የፋይናንሻል ማርኬት ላይ ያሉ ሀሳቦችን እያነሳን የምንወያይበት ቻናል ነው። ይህንን ቻናል ላይክ እና ሰብስክራይብ እያደረጋችሁ ጀምሩት። ዛሬ ደግሞ አንዳንድ ሀሳቦችን እያነሳን እናያለን። ዛሬ ከምናነሳቸው ነገሮች ውስጥ ስለ ቢድ አስክ እና ስፕሪድ ምንድን ነው፣ እንዲሁም ደግሞ እንደ ተጨማሪ ስለ ኦርደሮች ማርኬት ኦርደር እንዲሁም ደግሞ ፔንዲንግ ኦርደር ምንድን ነው የሚሉትን ነገሮች እነሱን እያነሳን የምናወራ ነው የሚሆነው ማለት ነው። የመጀመሪያው እንግዲህ የምናየው ምንድን ነው ቢድ ስንል ምን ማለታቸው ወይ ቢድ ፕራይስ ስንል ምን ማለታችን ነው? አይ ቲንክ ያው በብሮከር ከፍታችሁ ብሮከር ተርሚናል ላይ ወይም ደግሞ ኤሚቲ5 ላይ የምታገኙት ነገር ነው አይደል? ምን ማለት ነው? እኛ ያዘዝነው ወይም ደግሞ ለብሮከሩ የሰጠነው ኦርደር አለ። የምን ኦርደር ነው? የምንሸጥበት ኦርደር ማለት ነው አይደል? ምን ቢድ ፕራይስ ሲሆን ማለት ነው። ወይም ደግሞ የምንሸጥበት ኦርደር ለእንትኑ የሰጠነው ለብሮከሩ የሰጠነው ትእዛዝ እንደማለት ነው። አስኪንግ ፕራይስ ስንል ደግሞ ምንድነው? እኛ ልንገዛ የምንፈልግበት ወይም ልንገዛ የምናስብበት አስክ የምንጠይቅበት ማለት ነው አይደለ? ስለዚህ በሁለቱ መካከል ደግሞ ያለ የፕራይስ ልዩነት አለ። አይ ቲንክ ኤሚቲ4 5 ላይ ወይም ደግሞ ሌላም የትሬዲንግ ተርሚናሎች ላይ አይታችሁ ከሆነ የመሻጫና የመግዣ ዋጋ አንድ አይደለም። ለምሳሌ ባንክ ላይ ስትሄዱ ምን አለ? የመግዣ ዋጋ ይሄን ያህል፣ የመሸጫ ዋጋ ይሄን ያህል ይላል። ለምሳሌ ዶላርን ብናይ አንድ አሜሪካ ዶላር ባንኩ ላይ አይታችኋል ብዬ አስባለሁ አይደል? አንድ አሜሪካ ዶላር 100 ብር 150 ብር ከ60 ሳንቲም ሊሆን ይችላል። ይሄ ምንድነው የመግዣ ዋጋ ሊሆን ይችላል። የመሸጫ ዋጋ ደግሞ 152 ብር ሊሆን ይችላል። በመካከላቸው ያለው ልዩነት ምን ይባላል? ስፕሬድ ይባላል አይደል? እዚህም ላይ በዲጂታል ትሬድ ስናደርግኛም ያ ዲፈረንስ አለ ማለት ነው። ያንን ዲፈረንስ ስፕሪድ እንለዋለን። ምን ማለት ነው? ለምሳሌ ዩሮ ኤስዲን ብንመለከት የቢድ ዋጋው ወይ ደግሞ የቢድ ፕራይሱ 1.17 ከ30 ቢሆን የአስኪንግ ፕራይሱ ደግሞ 1.1732 ላይ ነው ብለን ብናስብ የነዚህ ዲፈረንስ ስንቀንሰው ለምሳሌ 1.1730 ሲቀነስ 1.1732 ስናደርገው 0.0002 ይመጣል አይደል? ይሄ ምን ማለት ነው? እቺ 0.002ቷ ስፕሪድ እንላታለን። ይችን ደግሞ በፒፕ ስንለካት 2 ፒፕ ትሆናለች ማለት ነው አይደለ? ስለዚህ የምናጣውም የምናገኘውም በእንደዚህ አይነት መንገድ ቀናንሰን ያው በፒፕ ስናስቀምጠው ይሄ እንደዚህ ይመጣል ማለት ነው። ስለዚህ ማርኬት እንደከፈተ ኔጌቲቭ ይሆናል አይደለ? እንትናችን ላይ ወዳውኑ ኢሚዲየትሊ ማርኬት ኦርደር አስቀምጣችሁም በሊሚትም ሊሆን ይችላል፣ ግን ማይነስ ያሳያቸዋል። ያቺ ማይነሷ ምንድነች? ስፕሪድ ነች ማለት ነው። የሁለቱ ተቀናንሳ የምትመጣው ስፕሪድ እንላታለን ማለት ነው። ስለዚህ ሌላኛው ደግሞ የምናየው ሀሳብ ምንድነው? ስለ ኦርደሮች ነው። የትሬዲንግ ኦርደር ላይ ያ ማለት ምን ማለት ነው? ትሬድ ለመዝጋትና ለመክፈት የምንጠቀምበት ትእዛዝ አይደለ? ትእዛዛቶች ናቸው። እነዚህን ደግሞ ስናይ በሁለት እንከፍላቸዋለን። የመጀመሪያው ማርኬት ኦርደር የምንለው ነው። ማርኬት ኦርደር የምንለው አሁኑኑ ባለው ዋጋ ግዛልኝ ወይም ሽጥልኝ፣ ኢሚዲየትሊ እዛው ሊሸጠው ሊገዛኝ በዛው እኛ ባዘዝንበት ሞመንት ይገዛዋል ወይም ይሸጠዋል ማለት ነው። ምናልባት እዚህ ጋር ያው ፈጣን ስሊፔጅ ምናምን የተለያዩ ነገሮች ሊኖሩት ይችላሉ። ልክ እኛ በፈለግነው እዛ ያለበት ፕራይስ ላይ ሄዶ ላይ ዘጋው ይችላል፣ ግን ወዲያውኑ ይዘጋዋል ማርኬቱ ላይ ማለት ነው። ሁለተኛው ደግሞ ፔንዲንግ ኦርደር የምንለው ነው። ፔንዲንግ ኦርደር የምንለው ምንድነው? እዚህ ቦታ ላይ ሲደርስ ግዛልኝ ወይም ሽጥልኝ ብለን የምናስቀምጠው ወይም የምናዘው ኦርደር ነው ማለት። ስለዚህ ምን ይባላል? ፔንዲንግ፣ ገና ወደፊት ፕራይሱ እዛ ቦታ ላይ ሲደርስ ግዛልን ብለን የምናስቀምጠው ኦርደር ነው ማለት ነው። ስለዚህ ፔንዲንግ ኦርደር ላይ አራት አይነት ነገሮች አሉ ወይም አራት አይነት ኦርደሮች አሉ። የመጀመሪያው ባይ ሊሚት ብለን የምንለው ነው። ወይም ደግሞ ባይ ሊሚት ስንል ምን ማለታችን ነው? ዋጋው ወደታች እንዲወርድ እንፈልጋለን፣ መግዛት እንፈልጋለን። መግዛት ግን የምንፈልገው ዲፕ ከወረደ ነው ማለት ነው። ወይም ዝቅ ብሎ ሲወርድ ነው መግዛት። አሁን አለበት ፕራይስ ላይ መግዛት አንፈልግም። ለምሳሌ ዩሮኤስዲ የምንመልከት አሁንም ዋጋው 1.1700 ላይ ነው አሁን ያለው ማርኬት ላይ ዋጋው አሁን ያለበት ማለት ነው። ነገር ግን እኛ መግዛት የፈለግነው ታች ላይ እንዲወርዶ እንዲሰጠን ነው። ምናልባት ታች የምንጠብቀው ወይ ሰፖርት ኤሪያ ነው ወይ ደግሞ ዲማንድ ኤሪያን ምናምን አይደል? ያው የምናያቸው ኮንፈረንሶች ይኖራሉ። እዛ ቦታ ላይ ሲደርስ ግዛልኝ ነው። ስለዚህ እዛ ቦታ ደግሞ ማለት ምናልባት 1.16 something 00 ሊሆን ይችላል ማለት ነው። ስለዚህ እዛ ላይ ወርዶ እንዲገዛልኝ ኦርደር ማስቀመጥ ከሆነ ምን እንለዋለን? ባይ ኦርደር እንለዋለን ማለት ነው። ሁለተኛ የምናየው ደግሞ የዚህ ተቃራኒ ሳይሆን ተመሳሳይ ግን የሴል ሲሆን ደግሞ
ሴል ሊሚት ይሆናል ማለት ነው። ሴል ሊሚት ላይም ስንመጣ ምንድነው ማርኬቱ እኛ ምን ማለት ፈልገናል? ሴል ማለት ፈልገናል። አሁን አለበት ፕራይስ ላይ ግን አንፈልግም። ግልጽ ነው። አሁን አለበት ፕራይስ ላይ አንፈልግም። ምን አድርጎ እንዲገዛልን እንፈልጋለን? ማርኬቱ ወደ ላይ ሂዶ የሬዚስታንስ ወይም ደግሞ የሰፕላይ ኤሪያው ላይ ሂዶ እንትን እንዲያደርግልን እንፈልጋለን። ኦርደር እንዲገዛልን እንፈልጋለን። ወይ ደግሞ ሌላም ኮንፈረንሶችን ልንጠቀም እንችላለን። እዛ ቦታ ላይ ሲሄድ እንዲገዛ ሴል እንዳስገባን ማርኬቱ እንዳስገባን እንፈልጋለን ማለት ነው። ለምሳሌ አሁንም ዩሮን እንውሰድና መግዛት የፈለግነው 1.17 ላይ ነው። ማነው ሴል ማለት የፈለግነው? ሴል ማለት የፈለግነው 1.1700 ላይ ሊሆን ይችላል። ከረንትሊ አሁን ማርኬቱ ግን ያለው 1.6800 ላይ ሊሆን ይችላል ማለት ነው። ስለዚህ ያቺ አሁን ከረንትሊ እዚህ ላይ ከምገባ እዚህኛው ቦታ ወይ ኬሌቭል ሊሆን ይችላል፣ ሌላም የምናያቸው ኮንፈረንሶች ይኖራሉ። ግን ማርኬቱ አስገብቶን እንዲወርድ ነው የፈለግነው። አሁን ከረንትሊ አሁን ባለበት ከምንገባ ቆይተን እንድንገባ ወይም የተሻለ ወደ ላይ በደንብ ሪትሬስ አድርጎ ወይም ደግሞ እዛ ቦታ ላይ ሲመጣልን መግባት ነው የፈለግነው ማለት ነው። ስለዚህ እዛ ላይ ሲመጣ እንገባለን ማለት ነው። ስንት ላይ? ኬሌብል ወይም ደግሞ ያስቀመጥነው ቦታ አለ። ለምሳሌ እንዳልኳቸው 1.17 ከሆነ አሁን ማርኬት ላይ ያለው 65 ላይ ከሆነ ወይም 1.165 ላይ ከሆነ እዛ ቦታ ላይ ሲመጣ ኦርደሩ እኛን ያስገባናል ማለት ነው። በዛ አይነት መንገድ እኛ መገኘት ባይጠበቅብን እንኳን ኦርደራችንን በእንደዚህ አይነት መንገድ ሌቭሎችን አውጥተን አስቀምጠን ያስገባናል የምንፈልገው ቦታ ላይ ሲመጣ ማለት ነው። በዛ መንገድ ኦርደሮችን ፕሌስ ማድረግ እንችላለን ማለት ነው። ሌላኛው ደግሞ ባይ ስቶፕ የምንለው ነው። ባይ ስቶፕ ስንል ምን ማለታችን ነው? ማርኬቱ ምንድነው? ማርኬቱ አሁንም እየወጣ ነው፣ ወደ ላይ እየሄደ ነው። አሁን ልብ ብላችሁ ስሙኝኛው ባይ ስቶፕ እና ባይ ሊሚት ልዩነቱን። ማርኬቱ በደንብ እየወጣ ነው ወደ ላይ። ነገር ግን ወደ ላይ ሲወጣ ብሬክ የሚያደርገው ኬ ሌቭል አለ ወይ ደግሞ ሰፕላይ ኤሪያ ሊሆን ይችላል ወይ ሬዚስታንስ ሰምቲንግ አይደል? ኬ ሌቭል የምትሉት ያስቀመጣችሁት ቦታ አለ። ያንን ቦታ በትክክል ብሬክ ካደረገውና ጥሏችሁ የሚሄድ መስሎ ከተሰማችሁ ማርኬት እዛ ቦታ ላይ ወይ ሌላ ምንድነው ከግራ በኩል የምታዩት ኬ ሌቭል ምናምን ሌሎች ነገሮች ይኖራሉ። ኮንፈረንሶች እንዳልኳችሁ ዝም ብሎ አይቀመጥም። ኦርደር በምክንያት ነው። ያንን ተንተርሰን የምናስቀምጠው ኦርደር ነው ማለት ማርኬቱ እየሄደ ነው። ለምሳሌ አሁንም ይሄንም በዩኤስዲ ነው ማሳያቸው። ለምሳሌ ዩኤስዲ አሁን ፕራይሱ 1.16700 ላይ ሊሆን ይችላል አሁን ያለበት ማለት ነው። ነገር ግን ዳይሬክሽኑ ባያዙ ወደ ላይ ከሆነ ባይ ሊሚት ባይ ስቶፕ ማስቀመጥ ከፈለግ እና ያንን ሌቭል ሰብሮት ይሄዳል ብለን ወይ ብሬክአውት ይፈጥራል ብለን የምናስብ ከሆነ 1.1700 ላይ ባይ ወይም ኦርደር አስገብተኝ ሂድ ሊሆን ይችላል ማለት ነው። ግልጽ ነው። ስለዚህ እዛ ቦታ ላይ መጥቶ የኛን እዛ ቦታ ላይ ሲደርስ የኛን አክቲቬት አድርጎት ይሄዳል ማለት ነው። አሁን ልዩነት አላቸው። ያኛው ወደ ኋላ ሪትሬስ አድርጎ ነው አስገብቶን የሚሄደው ባይ ሊሚት። ባይ ስቶፕ ግን እየሄዳለ ማርኬት ላይ ነው እኛ አስገብቶን እንዲሄድ የምንፈልገው ማለት ነው። ግልጽ ነው። አይ ቲንክ ያልገባችሁ ነገር ደግሞ ካለ ኮሜንት ላይ ያደረጋችሁ እኔ ሪፕላይ ያደርጋለሁ ይመልስላችኋለሁ ማለት ነው። በሌላ ቪዲዮም ተጨማሪ አንደርስታንድ ያደረጋችሁ ነገር ካለ መልሳለሁ። ሴል ሊሚትም በተመሳሳይ ከዚህኛው ጋር አንድ አይነት ነው። ምንድነው እኛ የምንፈልገው በተቃራኒ አይደል? ከዚህኛው ጋር የምናስቀምጠው ኦርደር አለ። ያ የምናስቀምጠው አሁንም ምንድነው ማርኬቱ እየወረደ ነው፣ ወደታች እየወረደ ነው። ስለዚህ የሚሰብረው የሰፖርት ኤሪያ ወይም የዲማንድ ኤሪያ አለ ወይ ኬ ሌቭል አለ ሰምቲንግ አረ ያንን ቦታ ሰብሮትና ብሬክአውት አሁንም ፈጥሮ የሚሄድ ከሆነ የኛ ኦርደር እዛ ላይ አክቲቬት አድርጎ የኛንም ይዞን እንዲሄድ እንፈልጋለን ማለት ነው አይደለ? ስለዚህ ምን እናስቀምጣለን? ስቶፕ ኦርደር ማነው ሴል ስቶፕ እናስቀምጣለን። የኛም ትሬድ አክቲቬት ይሆንና ፕሌስ አድርጎት ይሄዳል ማለት ነው። እንዳጠቃላይ ግን እነዚህ ነገሮች በደንብ መቼ ነው የሚያገለግሉት፣ እንዴት ነው የምንጠቀማቸው የሚሉትን ነገሮች ጠቅለል እናድርጋቸውና እንጨርሳለን። እንዴት እንጠቀማቸው? የመጀመሪያው አንደኛ ባይ ሊሚትን ለመጠቀም ዲማንድ ኤሪያ ወይም ደግሞ ዲማንድ ዞን ላይ ማርኬት ሊመጣልን ይገባል፣ ወይም ሰፖርት ኤሪያ ላይ ሊመጣልን ይገባል ማለት ነው። ሌላው ሬዚስታንስ እና ሰፕላይ ኤሪያ ዞን ላይ ደግሞ የሚመጣልን የምንጠብቀው ኬ ሌቭል ካለ ምን እንጠቀማለን? ሴል ሊሚትን እንጠቀማለን። ምክንያቱም ማርኬት ምን እንዲያደርግልን እዛ ቦታ ላይ አክቲቬት አድርጎት ዲማንድ ኤሪያ ላይ ከሆነ ያው ባይ አንልም ማለት ሴል ነው የምንለው። አክቲቬት አድርጎልን እንድንሄድ እንፈልጋለን። ነገር ግን የስቶፕ ኦርደሮች ወይም የሴልና ባይ ስቶፕን ስንመለከት የምናየው ምን ነው ማለት ነው? ብሬክ አውትን ነው። የእነዚህኞቹ ደግሞ ሪቨርሳልን ነው የምናየው ማለት። ስለዚህ ሁለቱ
ተመሳሳይ ነገር አላቸው ሴልና ባይ መሆናቸው አይደለም። እነሱ ዘሴም አድርጋችሁ ይዩት። ነገር ግን ባይ ስቶፕ እና ሴል ስቶፕ እንዲሁም ደግሞ ሊሚት ኦርደሮችን ስንመለከት የብሬክአውት እና የሪቨርሳል ነው ማለት። ስለዚህ እነዚህን በደንብ ለይታችሁ ትሬድ የምታደርጉ ከሆነ በጣም ወይም ደግሞ ኦርደር የምታስቀምጡ ከሆነ የተሻለ ከማርኬት ኦርደርም እንደውም የተሻለ አድቫንስ ሊኖራችሁ ይችላል። ምክንያቱም ማርኬት ኦርደር እዛ ቦታ ላይ ከረንትሊ ላታዩት ትችላላችሁ። ነገር ግን ትክክለኛ ኮንፈርሜሽን ከሰጣችሁ ኬሊ ብላችሁ ሊሆን ይችላል የራሳችሁ እንደ ስትራቴጂያችሁ እንደገባችሁ እንደተረዳችሁት ትክክለኛ ቦታችሁ ላይ ሲመጣ አክቲቬት እያደረገላችሁ ማርኬት ምንድነው ይዟችሁ ይሄዳል ማለት ነው ማርኬት። ስለዚህ እሱን በመጠቀም ኦርደሮችን አንደርስታንድ በማድረግ የተሻለ የትሬዲንግ ስቴፓችሁን ማሳደግ ትችላላችሁ ማለት ነው። ሶ የዛሬው ቪዲዮአችን እዚህ ላይ እናበቃለን ማለት ነው። ሁልጊዜም እንደምታደርጉት ላይክ እና ሰብስክራይብ በማድረግ ትብብራችሁን ፍቅራችሁን እንድታገኙ እፈልጋለሁ። በተረፈ መልካም ጊዜ፣ በቀጣይ ቪዲዮ እስከምንገናኝ ማለት ነው። ቴንክ ዩ